ወይ እኔ እንግሊዝኛ ስልችት ብሎኛል። በተለይ ደግሞ መጻፍና ማንበብ ኤ ተጽፎ ያያውት ኤ አይደለም ኦ ነው ይሉኛል። ኦ ደግሞ ጭራሽ ኦ ይሆናል። ባይገርምሽ ቲቸር ሶፊ ዛሬ ቀን ስፖርት ብዬ መጻፍ ነው ያቃተኝ። ሰው እንዴት ስፖርት ብሎ መጻፍ ያቅተዋል? አስካለሽ ተረጋጊ። ምን ሆነሽ ነው የምታማርሪው? አንደኛ ስፖርት አይባልም ስፖርት ነው የሚባለው። ሲቀጥል ደግሞ ያሽ ወረቀት ምንድነው? ያቱ ይሄማ ሀሁ በአማርኛ ነው ወይ አስካለች? ለዛ ነው መጻፍና ማንበብ ያቃተሽ ያለው። እሱም ብቻ ሳይሆን ስፖርት እያልሽ ያለሽውም እኮ በዛ ምክንያት ነው። ይሄ የአማርኛ ስሞችን በእንግሊዝኛ ለመጻፍ እንጂ እንግሊዝኛ እኮ ለመጻፍ አያስችልሽም። እንግሊዝኛ ቃል አያጽፍም ይሄ የፊደል ገበታ። እንዴት? ይሄ እኮ ድሮ ጀምሮ ስንማረው የነበር አይደል እንዴ? ቆይ አንቺን ማስረዳሻለሁ። እናንተም ይሄንን ይዛችሁ ከነበረ ይሄ ለእንግሊዝኛ ፊደሎች አያጽፍም፣ ለእንግሊዝኛ ቃላቶች አያጽፍም። ስለዚህ ይሄንን ትታችሁ አዲስ የፊደል ገበታ ያስፈልጋችኋል። እሺ ከአስካለሽ ጋር ትማራላችሁ። የምታያቸው ነገር አለ። አብዛኛዎቹ ተማሪዎች ቪዲዮሽን የሚያዩት ሰብስክራይብ ሳያደርጉ ነው። እናንተም ሰብስክራይብ ሳታደርጉ ያያችኋት ከነበረ ሰብስክራይብ በማድረግ ይሄንን ቪዲዮ እንጀምር። Hello guys, this is English with Sophie. እንግሊዝኛችሁን ማሻሻል ፍላጎት ካላችሁ this is the perfect channel for you. So if you guys are interested, make sure to subscribe and now let's dive in. ይኸውላችሁ ቅድም እንደነገርኳችሁ ይሄ የአማርኛ ስም ለመጻፍ እንጂ ያው በእንግሊዝኛ ማለት ነው እንጂ የእንግሊዝኛ ቃላቶችን እንደማይጽፋችሁ ተነጋግረናል። አራት ምክንያት ልንገራችሁ። the first one ምንድነው? ቫውልስ ነው። እኛ የምንጠቀመው ቫውል እና እንግሊዝኛ ላይ ያለው ቫውል ይለያል። አማርኛ ላይ one to one የሚባል ቫውል ነው ያለው። እንግሊሽ ግን one to many ነው። ለምሳሌ በአማርኛ ኢ የሚል ድምጽ ስንሰማ የምንጽፋት አንድ ፊደል ብቻ ነው ያለችን which is one to one ማለት ነው። ነገር ግን በእንግሊዝኛ ኢ ብለን ለመጻፍ ስንፈልግ 9 አማራጮች አሉን። እነዚህ የምታያቸው ቫውሎች በሙሉ ኢ የሚል ድምጽ አላቸው። ይሄ one to many ያደርገዋል ማለት ነው። እዚህ ጋር እንግሊዝኛ ላይ 3 ቦታ ተከፍለዋል ቫውሎቹ። ሾርት ቫውል፣ ሎንግ ቫውል እና ቫውል ቲም ተብሎ ማለት ነው። when we say short vowel አንዳንድ ቫውል ድምጻቸውን ሲቀይሩ ነው። when we say long vowel ደግሞ ቫውሎቻችን በራሳቸው ሲነበቡ ነው። ቫውል ቲም ስንል ደግሞ እነዚህን ቫውሎች አምስቱንም ቫውሎች ኤ ኢ አይ ኦ ዩ አምስቱንም ኮንሶናንትና ቫውል ጋር እያጣመርናቸው ድምጽ ሲቀይሩ ነው። እኛ ጋር እንደምታዩት 7 ቫውል ሳውንድ ነው ያለው። 7 ብቻ ነው የምንጠቀመው። እነሱን ብቻ ይዛችሁ አይበቃም ማለት ነው። ለምን እንደሆነ ላስረዳችሁ። አማርኛ 7 ቫውል ሳውንድ ነው ያለው። እንግሊዝኛ ላይ ስንት ቫውል ሳውንድ አለ እና ስንት ቫውል አለ? ዩሲ 5 ቫውል አለ፣ ነገር ግን 20 ቫውል ሳውንድ ነው ያለው። አይ ኖ 5 ቫውል 20 ቫውል ሳውንድ። አያችሁ ምን ያክል ዲፈረንስ እንዳለው? እናንተ እነዚህን 20 ቫውል ሳውንዶች እስካላወቃችሁ ድረስ ይሄን ስለያዛችሁ ብቻ በቂ ነው ማለት አይደለም። ሊትራሊ ደግሞ አያጽፋችሁም። ይሄ የኛ ነው ስክሪፕት ነው እንጂ አያጽፋችሁም ለማለት ፈልጌ ነው። ሁለተኛ ሳድስና የሚባል ዲፈረንስ አለ። ቅድም አስካለች ምንድነው ያለችው? ስፖርት አለች አይደለ? ባይገርምሽ ቲቸር ሶፊ ዛሬ ቀን ስፖርት ብዬ መጻፍ ነው ያቃተኝ። ሰው እንዴት ስፖርት ብሎ መጻፍ ያቅተዋል? ስፖርት የሚባል ነገር የለም። ኢትስ ስፖርት። ሳድሶች ጋር አይመጣም ማለት ነው። ወይም ኮንሶናንቶቻችሁ ጋር አንጨምርም። እኛ የምንቸገረው ብዙ ጊዜ እንጨምራለና ስፖርት እንደዚህ አይደል ራሄል እያልን ነው። አይ ሪሜምበር ተማሪ ነበረችኝ ስሟን ስትጽፍ ራሄል ብላ ነበር። ራሄል ሳይሆን ራሄል ብላ ማለት ነው። ብዙ ጊዜ ሳድሶች ጋራ ወይም ኮንሶናንቶቻችን ጋራ እንጨምራለን which is totally wrong ማለት ነው። እንግሊዝኛ ጋር የለም። እዚህ ጋር ሁለት ነገር ላስረዳችሁ። pronunciation የሚባል ነገር አለ and then reading የሚባል ነገር አለ። አንድ ቃል pronounce ሲደረግ እና read ሲደረግ ወይም ሲነበብ አለ ወይ የለም የሚለው ዲፍረንስ ይፈጥራል። pronounce ሲደረግ የብዙ ሀገር pronunciation ስላለ ሊኖር ይችላል። ስትጽፉ ግን የሚባል ነገር የለም። ኦኬ it doesn't exist እንግሊዝኛ ላይ። አንድም ትልቁ ዲፍረንስ እዚህ ጋር ነው ማለት ነው። and then ሳድስ ምንድነው ካላችሁ እዚህ ጋር ያለው ኦርደር ማለት ነው። ስድስተኛ ወይም the sixth order ሳድስ ይባላል። ሳድሶቹን ስትጽፉ ለየብቻ ነው የምታረጓቸው። የምታስገቡበት ቫውል የለም። ይሄ አንዱ ዲፍረንስ ነው። እሺ ሶስተኛው ትልቁ ዲፍረንስ ምንድነው? ዲኮዲንግ ነው። ዲኮዲንግ ምን ማለት ነው? ብዙ ጊዜ ሲሰማ አስተውላችሁ ከሆነ ቃላቶች ሲጻፉ in English ወይም ሲሰሙ 2 3 ሆነው ነገር ግን
ስፔሊንጋቸው ስንት ይሆናል? 4-5 ወር ከዛ በላይ ሊሆን ይችላል አይደለ? አማርኛ ላይ የሰማችሁት ቃል እና የምትጽፉት ቃል ደሴም ነው። ለምን ከተባለ የፊደል ገበታችን ብዙ ፊደል አለው። አዚ ጋይስ ከንሲ ከሀ እስከ ሆ 7 ናቸው። ከሀ እስከ ፐ 33 ናቸው። ጠቅላላ ወደ 231 የሚሆን ምን አለ ፊደሎች አሉ ማለት ነው። እንግሊዝኛ ላይ ግን 26 ሌተሮች ብቻ ነው ያሉት። መርጅ ካላደረጉ 170 ሺህ ቃል ስለሆነ ያላቸው አይመጣላቸው ማለት ነው። ሶ በቻላችሁት መጠን ምን ታደርጋላችሁ? ቃላቶቹን ከምናችሁ ጋራ ከድምጻቸው ጋር ማች ለማድረግ አትሞክሩ። የምትሰሙት ስፔሊንግ እና የምትሰሙት ድምጽና የሚጻፈው ስፔሊንግ ብዙ ጊዜ የተለያየ ስለሚሆን ማለት ነው። ሶ ትልቁ እና ዋነኛው ምክንያት ይሄ ነው። አራተኛ ምንድነው? ሳይለንት ሌተርስ። ሳይለንት ሌተርስ ስንል ይጻፋሉ፣ አይነበቡም። አዛ የሚሆንባችሁ መጻፍ የሚያስቸግራችሁ ለምንድነው ሲባል አንዱ ይሄ ነው። የሚጻፉ ሌተሮች አሉ ግን አይነበቡም። ለምሳሌ ኮመን የሚባል ምን አለ? ሳይኮሎጂ አይደለ? ሳይኮሎጂን ታውቁታላችሁ አብዛኛዎቻችሁ። ሳይኮሎጂ በፒ ነው የሚጀምረው። ሳይኮሎጂ ግን አንለውም፣ ይጻፋል፣ አይነበብም። ሳይኪያትሪስት ስትሉ ፒ አለ፣ አይነበብም። ዴት ዳውት ስትሉ ቢ አለች፣ ሁለቱም ጋር አትነበብም። ሶ እኛ ጋር ሳይለንት ሌተርስ የለም፣ እንግሊዝኛ ላይ ሳይለንት ሌተርስ አለ። ሶ ሳይለንት ሌተሮችን ካላወቃችሁ ገመታችሁ መጽፉት ስላልሆነ ያስቸግራል ማለት ነው። ሶ ጋይስ ይሄ ቪዲዮ ፓርት 1 ቪዲዮ ነው። ፓርት 2 ቪዲዮ ይኖረዋል። ምክንያቱም በጣም ብዙ ዲፍረንስ ስላለው አንለስ እነዚህን ዲፍረንሶች አድሬስ ካላደረግን በስተቀር ኢፌክቲቭሊ እንድትጽፉ እንድታነቡ ልትቸገሩ ስለምትችሉ ይሄ ቪዲዮ ፓርት 1 ነው። ፓርት 2 ቪዲዮ ሰራላችኋለሁ። ሶ if you guys are interested subscribe ማድረጋችሁን አትርሱ። and also የ5 ቀን ቻሌንጅ እጀምርላችኋለሁ because 84% የእንግሊዝኛ ቃል የሚያጽፈው ምን ስለሆነ 3 ህግ ስለሆነ ያለው እነሱን ለማስረዳት 5 የ5 ቀን ቻሌንጅ ጀምርላችኋለሁ። so you guys can watch the video on the description box ማለት ነው፣ አስቀምጥላችኋለሁ ሊንኩን። so this is for today። በአካልም ኦንላይን መማር የምትፈልጉ ሰዎች ካላችሁ በማስቀምጥላችሁ ስልክ ደውሉልኝ። I'll see you guys on the next video. Have a good one.